በቅዱስ ጊዮርጊስ ጸሎት ታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ። ለምን? የልጇን አንደበት ፈወሰው፣ ዓይኑን ፈወሰው። ጊዮርጊስ ሊቀ ሰማዕታት፣ ጊዮርጊስ ሊቀ ሰማዕታት። ሚያዝያ 23 በዚህች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ ሊቀ ሰማዕታት ቅዱስ ጊዮርጊስ የምስክርነት ፍጻሜ ወይም ሰማዕትነት የተቀበለበት ዕለት ነው። በስሙ መከራ ለተቀበሉት ይለምናል ጌታ ስለ ሰማዕታት። ሰላም ላንተ ይሁን ብዙ ረድኤት የሌላው ዛሬ ብዙ ረድኤት ለተሰቃይ ንጉሥ ቆም አደባባይ ታማኝ አገልጋይ ብዙ ረድኤት ስቃይ ያልበገረ ብዙ ረድኤት አክሊልን አገኘ መከራ ታገሰ። ሰላም ውድ የዚህ ቻናል ቤተሰቦች እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ሚያዝያ 23 ቅዱስ ጊዮርጊስ ለምን ይከበራል? ያደረገው ተአምር ምንድነው? ቆሞስ አባ ገብረ ኪዳንና የሌሎችንም ቪዲዮዎች እያየን ቆይታ የምናደርግ ይሆናል። በቅድሚያ ግን እንደተለመደው 3000 እና ከዛ በላይ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮቹ እናልፋለን። ቅዱስ ጊዮርጊስ ልጇን ያዳነላት ሴት ምንድን ነበረች? ልጇ ዓይኑ እማያይ ነው፣ ደግሞ ሽባ ነው፣ አንደበቱ ዲዳ ነው። ያለ ልጅ ነው የነበራት። እዛ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። ነገሥታቱ ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። በቅዱስ ጊዮርጊስ ጸሎት ታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ። ለምን ደግሞ ማለት ቅጠል አውጥቶ ቅርንጫፍ አውጥቶ ከዚያላ ከቤቷ ደግሞ ጻዳ ህብስት በብሉ ቤቷን ሞላ። ለምና ለጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ረሃቧ ተወገደላት። የልጇን አንደበት ፈወሰው፣ ዓይኑን ፈወሰው። ከዚያ በኋላ ምኑ ቀር? እግሩ ቀር። እግሩስ አለች እሱ ይቆያል። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? ንጉሡ ሄደና እስከዛሬ ተሸውጄ ተታልዬ ኑሮ አለ። ምን ገባኝ? አሁን እንግዲህ ለአጵሎን ልሰግድ ነው አለ። ልሰግድ ነው? ና በል ራስህን ልሳም አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም ማለት በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ና እንል ስገድ። አይ እንደዚህ ማለት ነው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያልክ አዋጅ ነገረ። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ለአጵሎን ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው ሾመሃል መንግሥት እኩል ይሰጥን። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊትን ይደግማል። የአሕዛብ አማልክት አጋንንት ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ማንን ነው እንደዚህ የምትለው አለች። ጣዖታቱ ነው። እነማን ናቸው የሚያጉረመርሙ? ነገሥታቱ ናቸው አለ። በኋላ ልቧ ተሰበረና ይህም ክርስቲያን መሆን እፈልጋለሁ አለች። ይሄ ነው ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገች። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያሉ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ልክድ። እያች ሴት ደግሞ እንጀራ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ነው። ሰው ከተሰበሰበበት ልጁ ያሽባ ልጅ ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል ብለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ። ከሕዝቡ መካከል አቁሞ ለምንድን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለም፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ሰማዕታት የዚህን ዓለም ጣዕም በእውነት ናቁ፣ ደማቸውንም አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሱ። ሚያዝያ 23 በዚህች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ ሊቀ ሰማዕታት ቅዱስ ጊዮርጊስ የምስክርነት ፍጻሜ ወይም ሰማዕትነት የተቀበለበት ዕለት ነው። እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ 70 ነገሥታትን አስጨንቋል። ቤሩታይትን ከዘንዶ አፍ አድኗል።
የመበለቷን ቤት ምሰሶ ያለመለመ ቅዱስ አባት ነው። 7 ዓመት በጽኑ ተጋድሎ ከተጋደለ በኋላ በ27 ዓመቱ በ304 ዓመተ ምህረት ማለት ነው ሚያዝያ 23 አንገቱ ተቆርጦ በሰማዕትነት ያረፈ ቅዱስ አባት ነው። እግዚአብሔርም ደግሞ የክብር አክሊልን ያጎናጸፈው ሰማዕት ነው ማለት ነው እና ይሄ በሚያዝያ 23 የተለያዩ ገዳማትና አድባራት በልዩ ሁኔታ በዓሉ ይከበራል። የቅዱስ ጊዮርጊስ ምልጃ በረከት ጠባቆት ከሁላችን ጋር ይሁን። ለዓመቱ በሰላም ሁላችንን ያድርሰን። ሰላም፣ እንዴት ናችሁ? ዛሬ ሚያዝያ 23 ቀን የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነው። እንኳን አደረሳችሁ አደረሰ። ሰማዕቱ ቅዱስ ጊዮርጊስ ከአባቱ ዞሮንቶስ ከእናቱ ቴዎብስታ ልዳ ውስጥ በ277 ዓመተ ምህረት ተወለደ። 20 ዓመት እስኪሆነው ድረስ ጦር መወርወር፣ ጋሻ መመከት፣ ፈረስ መጋለብን ተማረ። 70 ነገስታትን አስጨነቀ። ብሩክታይትን ከዘንዶ አፍ አዳነ። የመበለቷን ቤት ምሰሶ አለመለመ። 3 ጊዜ ሞቶ ተነሳ። 4 ጊዜ በተለያየ ነገር ሰውነቱን ፈጩት። 7 ዓመት በጽኑ ተጋድሎ ከተጋደለ በኋላ በ27 ዓመቱ በ304 ዓመተ ምህረት ሚያዝያ 23 ቀን ከቀኑ 9 ሰዓት ሲሆን አንገቱን ተቆርጦ ሰማዕትነትን ተቀበለ። ሰማዕቱ ቅዱስ ጊዮርጊስ 7 አክሊላትን የተቀበለ ታላቅ ሰማዕት። የሰማዕቱ ቅዱስ ጊዮርጊስ ረድኤትና በረከት ከሁላችን ጋር ይሁን። ቪዲዮን ከወደዳችሁት ላይክ እና ሼር አድርጉት። ቅዱስ ጊዮርጊስ እሺ ብሎ ለዱዲያኖስ ተሸንፎ ክርስቶስን ክዶ ቢሆን ኖሮ ከዱዲያኖስ ጋር መንግስቱ ተረስቶ ነበር። ዛሬ ግን በየአገሩ ጊዮርጊስ ጊዮርጊስ እያለ አጋንንትን በጸሎት እየገዛ ምዕመናን በፍቅር ደግሞ እንደ ታላቅ ወንድምና እንደ ታናሽ ወንድም የክብር ስግደት እየሰገዱለት እግዚአብሔርን ያከበረ ታላቅ አባታችን ወንድማችን የእግዚአብሔር ልጅ ስለሆኑ ጻድቃን ታላቅ ወንድሞቻችን ናቸው። እኛ ደግሞ ታናሽ ወንድሞች ነን። ማደጉም እነሱ በጸጋ ነው፣ እኛም በጸጋ ያሳድጉናል። ስለሆነ አንቲ ኩሎ ታሰግድ ሎቱ ወለኪን ይሰግዱ ውጡ። ያን ጊዜ ለዱዲያኖስ እሺ ብሎ ኖሮ ቢሆን ኖሮ የእስክንድሪያና የአካባቢው ሰዎች ይሰግዱለት ነበር። ዛሬ ግን ለጊዮርጊስ ነፋስ ይሰግድለታል። ስሙ ሲጠራ ጸጥ ይላል ሁሉ። ስሙ ገና ጊተ ብሎ ሲጠራ ለተቸገሩ ይደርስላቸዋል። አራዊት እንስሳት ሁሉ ይለጎሙለታል። ቅዱስ ጊዮርጊስ ሊቀ ሰማዕት ባለውለታዬ፣ ለሕይወቴ ድጋፏ፣ አንተን በመታመን ለጠራ ሁሉ ፈጥነህ ስትደርስለት ከአውሎ ንፋስ ይልቅ በፈጠነ ሩጫ ነው። አባቴ የዘወትር ጸሎቴንና የቃሌንም የልመና ጩኸት ትቀበል ዘንድ ለይቅርታና ለምሕረት ፈጥነህ ወደ እኔ ቅረብ። አሜን። ሰላም ላንተ ይሁን ፍቱነ ረድኤት የልዳው ፀሐይ ፍቱነ ረድኤት በጸጋህ ንጉሥ ልቆም አደባባይ ታማኝ አገልጋይ ነህ ፍቱነ ረድኤት ስቃይ ያልነገረ ፍቱነ ረድኤት አክሊልን አገኘ መከራ ታገሰ ፍቱነ ረድኤት ፍቱነ ረድኤት እግዚአብሔር አገልጋይ ንጉሥ ሰማዕት። የዛሬው ዝግጅት በዚሁ ይጠናቀቃል። መልካም በዓል ይሆንላችሁ እያልኩ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በሱፐር ታንክስ እንዲሁም ጆይን የሚለውን በመጫን ቻናሉን መደገፍ ትችላላችሁ። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ እስከዛው ሰላም።